ለሩታ ጥሩ ሰው ልጅ ትታያለች። እዛ ጋር ለአብርሃም ጥሩ ሰው ልጅ ግን ጥሩ ፍቅርን አታውቃትም። ፕሊስ በዚህ ልክ እንደዚህ አታውራ። ስለማታውቀው ሰው በሙሉ ኮንፊደንስ ደረትን ነፍሳ ማውራት ልክ ነው ብዬ አላስብም። ችግር የለውም። ልጁ ስለተኛ ገቢና አስተኙ። አብርሃም እስኪመጣ ድረስ እንጠብቀዋለን። አንድ ላይ ከመጣ በኋላ እናወራበታለን። ነው እያዘዝኩሽ አይደለም። ልጁ እንቅልፉ ስለመጣ አብርሃምን መጠበቅ አለብን። እኛ ልንወጣ ነው። እታችን መኪና ይዘናል። ልንወጣ ነው። ወዴትም እንውጣ። አንተን አይመለከትም። ዳኒ ላብራራ ሊሆን እንዳጠብቅ ሻንጣ ይዘሽ ልትወጪ ነው ከቤት? ኦኬ ትይዝልኛ። ቤቷ የት ትሄዳለች? ነው እንደ አንድ ሀሳብ ብታግዘኝ። ይኸውልሽ ሩታ አብርሃም ከመጣ በኋላ ሻንጣሽንም ይዘሽ ምንም ይዘሽ ትውጫለሽ። አይደለም ሻንጣውን ይዛ ልትወጣ አይደለም። በመጀመሪያ ከቤቷ የትም አትሄድም። ሻንጣ አየህ ማለት እኮ ልትወጣ ማለት አይደለም። ግን ደግሞ አንተ ውጣ ነው። ለምን እሄዳለሁ? አብርሃም ጠብቀኝ ብሎኛል። አብርሃም እዚህ ጠብቀዋለሁ። ሲቀጥል ደግሞ ሩታ የሆነ ነገር አስበሽ ከሆነ ማለት ነው ምንም ልታደርጊያችን። አብርሃም ሳይመጣ ወዴት ልትሄጂ አስበሽ እንደሆነ ንገሪኝ። አብርሃም ምንድን ነው? እኔ ወጥ ውስጥ ምን አገባው? ወዴት ሰማት? ደህና ነህ አንተ? ጤነኛ አትመስለኝም ሲጀመር። ሂዱና እናንተ የአእምሮ ሕክምና ወሰዱ። ሳይካትሪስት ምናምን እያችሁ አማኑኤል ሞላባችሁ እንዴ እኛን የምትበጠብጡት? ሂዱ ፈለግ አድርጎ አታጡም። አእምሯችሁ መታከም ያስፈልጓል። ሲጀመር እናንተ ከኔ ጋራ ምንም ህይወት የለውም። አብርሃምን 10 እየመጣ ቤቱ ነው አትበለኝ። ገባ አይደለ? እሱም ቢሆን አላመንበትም መሰለኝ። ዛሬ ደግሞ አንተ ላከብኝ። ሌላ ጊዜ ሌሎቹን ነበር የሚልፈው። ዛሬ ደግሞ አንተ ነህ ተተኪው መሰለኝ። ትሰማኛለህ ዳኒ? እኔ ወዴትም ልሄድ እናንተን አይመለከታችሁም። ግን ደግሞ ማወቅ የምትፈልግ ከሆነ ከዚህ በኋላ ማናችሁም አታዩኝም፣ አትድረሱብኝም፣ አልደርስባችሁም። የራሳችሁ ላይ ፍሉኑ። ገባ አይደለ? በቃ ማወቅ ትፈልጋለህ ወዴት እንደምሄድ? ወደ ቤተሰቤ ጋር ነው የምሄደው። አታዩኝም፣ አትድረሱብኝ፣ አልደርስባችሁም። የራሳችሁን ኑሮ ምን አገባው አብርሃም? አብርሃም ሳይፈቅድ የሰው ልጅ ወዴት ነው ይዘሽ የምትሄጂው? ገባ? እናቱ ብትሆንስ አባት አለው አንዴ ልጅ አባት አለው የለውም አባት። ስለዚህ አባት ተጨንቆ ለእሱ ተቆርቆሮ ምናምን አንድ ነገር ላስረዳ ዳንኤል። እኔ እዚች ጋር ማለት ነው ስጨነቅ ሳለቅስ ምንም ያልመሰለው ልጁ እንኳን ጠፋ ብየው ምንም እንደምንም ያልቆጠረው ከሴት ጋር ሲለፋደር የነበረ አባቱ ሊሆን አይችልም። በመጀመሪያ ደረጃ ገባ አይደለ? እውነትም በጣም ተጨንቆለት አስቦለት ከሆነ ደግሞ ያለበት ድረስ መጥቶ ማየት ይችላል። ሲጀመር ጨርሻለሁ። ያልሽ ፍቅር ከዚህ በኋላ ልጁን ማንም ይዞት ከዚህ ቤት አይወጣም። ገባሽ? ነው እንደዚህ ማን ሰሚኛለሽ? ዋና አብርሃም ካልፈቀደ ድረስ ማንም ሰው ከዚህ ቤት አይወጣም። ያመኛል። እየቆለፍከው ነው። ሰሚኛለሽ? ልጁ አባት አለው። አረብነት ከተመና ልጁ አባት አለው። ገባሽ? አባትዬው ካልፈቀደ ድረስ ማንም ሰው ልጁ ይዞ ከዚህ ቤት አይወጣም። ስነ ስርዓት ነው። ምንም ስነ ስርዓት ያስፈልጋል። ገባሽ? ያ ነገር ውስጥ እንድንገባ የምትፈልግ ከሆነ ኢትስ ኦኬ። ይኸውልሽ አንድ ነገር ልንገርሽ ሩታ፣ አንድ ነገር ምንም ልትነግረኝ አልፈልግም። ያንተ ንግግር ወደዛ እኮ ምንም ማድረጋችሁ ምን ደግሞ አብርሃም ካልፈቀደ አትወጪም። እሱን አትወጪም። ሌላ ነገር ውስጥ እንድንገባ የማትፈልግ ከሆነ ቁልፍ ውስጥ ምንም ነገር ውስጥ አንገባም። ልጅ ይዘሻል። አትከራከሪ። አትከራከሪ። ምንም እኮ አይመጣም። ሌላ ነገር ውስጥ አንቺ ነገሮች እንደማበል ምን ጭራሽ ልጅቷ እንድትሄድ ከቤት ለቃ እንድትወጣ እንዳንተ ነው ማበርደው ነገሮቹ። አላማሽ ከአብርሃም እንድትርቅ ነው። ወንድ እኮ ጠብቀኝ ምን ልትሆኚ? ይኸውልሽ ሩታ ገባሽ አይደል? አንቺንም ሄርሜላንም ከአብርሃም ለማረቅ ነው እያደረገች ያለች። ገባሽ አይደል? ላኪሽ በኋላ እኔ እኮ ቀድሜ ርቄዋለሁ። ምነው ብታወራው? ይኸውልሽ እኔ በማመንሽ እስቲ ምን አደረግኩሽ? ዳኒን አደረግኝ በይ። ተረዳሽኛል? እሺ እኔ አንቺን ለመጉዳት ያደረኩት ነገር ካለ ንገሪኝ። ዳኒ እኔ ምንም ጭቅጭቅ አልፈልግም። በቃ ሰለቻችሁ። ማረፍ ፈለኩኝ። ቤተሰቤ ጋር ጊዜ ማሳለፍ ፈለኩኝ። መብት የለኝም? መብት አለሽ። የልጁ አባት ይምጣና ይፍቀድልሽ። ከዛ ልጁ እኔ ወጥ ውስጥ አያገባውማ። ፈቀደልኝ አልፈቀደልኝ ማነው እሱ? ምንድን ነው? አያገባውም። ትናንትና እኮ እሪ ከረየው ስትይ የነበረው እኮ ያለኔ ፍቃድ ልጅን ወስዳለሽ ነው አይደል? አንቺ ማለት እሱ ፍቃድ ልጁን መውሰዳችን እናቱ ነኝ። ገባ? እሱም አባት እኮ ነው። መብት አለው። እናቱ ነኝ። ማወቅ አለበት። ደውዬ አሳውቀዋለሁ። ገባ? ደውለሽ ግን ገና ጨቅላ ነው። ከኔ መለየት አይችልም በዚህ ሰዓት። ገና ያለቀቀ ልጅ ከኔ ስትነጥቁ ህሊና እንኳን የላችሁ እንዴ? ለልጅ አታስቡ። ሌላው ቢቀር እሺ ልጅ የምትነጥቁት እኔ ለመውጣት እንደሆነ አውቃለሁ። ገባ አይደለ? አይ ደርሶ ደግሞ ሰላም ይሁን። እስከዛሬ ድረስ የሰራችሁ ስራ ያሳብደኝ ቢሆን ኖሮ እኔ ጨርቄን ጥዬላችሁ ነበር። ግን አችሉማ። ከዚህ በላይ ምን ልትሆኑ ነው? ለመጠቅ ሞከራችሁ። ህይወቴ ላይ ለመቀለድ ሞከራችሁ። እሷ እዚህ ቀረች ምን ታደርጓት ነው? አይ እሷ እዚህ ስለቀረች ምን ታደርጉላታላችሁ? ይጃልሽ አትሄድም እኮ አላልኩም። ግን አብርሃም ይምጣና የልጁ አባት አይመለከተውም። አንቺ ምን አገባሽ? ስለማይመለከተው አንቺ ምን አገባሽ? ያገባኛል። አንድ ነገር ልጠይቅህ ዳኒ፣ አንድ ነገር ልጠይቅህ።
ዛሬ እሺ ልሄድ ነበረ። ምን አውቃችሁ ነው የመጣችሁት? ለምን የመጣችሁት? ቀናችሁ እኮ አይደለም ማለት ቀኑ አይደለም። ሲጀምር አንተ መምጣት አይጠበቅብህም። ምን ይሄድ እሱም ቀኑ አይደለም፣ ህግ የፈቀደለት ቀን አይደለም። በቃ በመምጣት ባለበት ጊዜ ይመጣል። ማየት ነው አይደለም የሚፈልገው። እስቲ እንግዲህ የትኛው ሰው እዚህ ሀገር ካሉ ሁሉ ሙጭጭ እንደሚገብኝ አያለው። የፈለጉበት ሀገር ሄጄ አትሄጂም ማለት ነው። ስሚኝ ሩታ፣ አትሄጂም ማለት ነው። ሀገር ሄጄ የመኖር መብት አለኝ አይደል? እሱ ነው ልትነኩና የፈለግሽበት ስለዚህ እችላለሁ እና በጣም እየታገስኩ ነው። ትዕግስቴን አትፈታተነኝ። ሌላ ነገር ውስጥ መግባት ከሆነ አላማ ችግር የለውም። አሁን ቁልፍ የልጁ አባት ሳይመጣ ቁልፉን አልሰጥሽም። አብርሃም ያስቀራት ምናምን ያስመሰልከው እያስረፈድካት ነው። አብርሃም ይምጣና ይፍቀድላት፣ ልጁን ይዛ ትሄዳለች። እኔ እኮ እሷ አትሄዳለን። አያገባውም። አብርሃም ያገባው ነው። አባትነቱ ማየት ነው። ያገባው ነው። ስም እኮ አይደለም አባትነት ሆኖ መገኘት ነው። እሱ ደግሞ አባት ሲሆኑ አላየንም። ይገርምሃል። ብዙ ነገር ስትይው አልነበር እንደ አብርሃምን አንቺ በአንደበትሽ አብርሃምን እንዴት ስትክቢው ነበረ? በሪዝን ነው ደግሞ አሁን ስታውቂ፣ አሁን ላይ ደግሞ እነሱ ማራራቅ ጀመርሽ። ገባሽ ነው? ሁሉም እኔ አይደለም ያራራቋቸው፣ ስራውን ያራራቃቸው። ባይዘወይ ሌላ ምንም ተአምር የለውም። እና የእሱን ስህተት ደግሞ አንቺ እንደዚህ ብለሽዋል ነበር እንዴ ምናምን እያልከኝ እኔ አላልኩም ብዬ አላውቅም። አብሮሽ እንዲመለስ ብዙ ነገር ሞክረሽ ነበር። እንደማይመለስ ስታውቂ ነው ነገሮች ወደ ሩታ የተገለበጡ። ሁሉም ነገር ግልጽ ነው። ለኛ እንዴት ሁሉን አዋቂ ነህ በእናትህ። እኛ ግን መሸወዳችን እና እነማን ናችሁ? በጣም 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 ከአቅም በላይ የሆንክ ነው አንተ። ራስህ ካለ አቅም በላይ የሆንክ ነው። አልገባህም? ሩታ በነገር ላይ ይኸውልህ፣ እሺ አብርሃም የሆነ ነገር ፈልጎ ከሆነ አንተን የሚላከው ጓደኞችንም የሚልከው ከእኔ ምንም ነገር እንደማያገኝ አስጠንቅቃ ነገሩ። በመጀመሪያ ደረጃ ወይ እኔ መጉዳት ከሆነ አላማው ስነስርዓቱን ያዝ። ይህንን ነገር ማድረግ አይችልም። አንደኛ። ሁለተኛ ነገር ደግሞ በየሰበብ በአስባቡ እኔን የሚከታተልበትን ነገር ማቆም እንዳለበት ሄደህ በደንብ አስጠንቅቀህ ንገረው። ገባ? ልጁን ማየት ባለበት ሰዓት የትም ሀገር የመኖር መብት አለኝ ያለሁበት ድረስ መጥቶ ይህ በዚህ ሰዓት ግን ከእናቱ ማንም ሊነጥሉ አይችልም ልጄ። ገባ? ምክንያቱም ጨቅላ ሕፃን ነው። ገና ነው። ገና ጡት ያለቀቀ ገና ልጅ ነው። ስለዚህ ማንም እንኳን እናንተ አይደላችሁም ሕግ እንኳን የማይፈቅደው ነገር ነው። በዚህ ሰዓት ልጄ ከኔ መነጠል እንደማይችል ሕሊናችሁ ያውቀዋል። በዚህ ይህንን ነገር እያወቃችሁ ይሁን እንዳልገባው ሰው ናችሁ። ግግም አሳውቀሽዋል ለአብርሃም? ማሳወቅ አይጠበቅብኝም። እሱ ምን ሲያደርግ ለሰው ያሳውቃታል? አባት ነው መብት ያሳውቀዋለሁ። ይሄ አባትነትም አይደለም። ልጅ የጠፋ ስለው መጨነቅ ነበረበት። እኔ እንደዛ ሰውን መጨነቅ ነበረበት። የእሱ ልጁ እንዳልጠፋ ስላወቀ ራሳችሁ እንደዚህ አይነት ነገር አላደረግንም። ከዚህ በፊትም ለልጁ ቢጨነቅ ኖሮ ገና ጨቅላ እንደውም አሁን እግዚአብሔር ይመስገን ጠንክሮ ነው ገና ጩጬ እያለ ከኔ ነጥቆ ሲያንገላቱ አልነበረ እንዴ? ከማንም ዘልዛላ ጋር ሲንዘላዘል አልነበረ እንዴ? ያለምን አልታያችሁም? ያለምን አልታያችሁም? ለልጁ ጨካኝ ሰው አድርግሽ የምታስብ በጣም ክፉ አረመኔ ነው። ጨካኝ ነው። ከሱ በላይ ጨካኝ የለም። ገባ አይደለ? መጀመሪያ አንድ ነገር ማወቅ አለብህ። ማሰብ የሚጀምረው ለልጁ አእምሮ ከመጨነቅ ነው። አንደኛ ነገር ገባ? ለልጅ ምን ይመጥናል ነገ ላይ ቢያየው። ዛሬ ማሰብ የሚጀምረው ነገን ማየት ይችላል። ሲጀመር እሷ ጋር መተህ አባቱ እሱ ነው ከማለት እሱን አስታውሰው። አባት ነህ እንደዚህ አታድርግ። አያውቅም። ስለማያውቅ ነው ብዙ ነገር የሚያደርገው። ስለማያውቅና ስለረሳ ነው መሰለኝ። ስለዚህ አባትነቱን ለእሱ አይደለም የምታስታውሳት፣ ለራሱ ሄደህ አባት ነህ እንደዚህ አድርግ፣ ለልጁ እንደዚህ አድርግ፣ እንደዚህ አታድርግ፣ ነገር አድጎ ያየዋል እያልክ መምከር ያለብህ እሱን ነው እንጂ እሱ አይደል። እሷ እናት ናት። ምንም የእናትነቷን እንትን አልተወችም። ሙሉውን ግዴታዋን እያደረገች ነው። ከግዴታውን በላይ የሆነች ነው። አስተሳሰብ አርያም ሆነ ማለት በልቶ ይደግ ነው። ከበላ ከለበሰ ምን ይፈልጋል ነው ልጅ አይደለም። ለመብላት አይደለም በስ ደግሞ ከበቂ በላይ ነኝ እኔ። ለማብላትም ለማልበስም ገንዘብ ለመበተንም ከበቂ በላይ ነኝ እኔ። ገባ? አርያም ሆንን ግን ስነስርዓትን ግን የአባትነትን ስነስርዓትን ግን ሄዳችሁ ለሱ ነገሩት፣ አስተምሩት። እሺ ይሄ ሴት መቀያየር እናትን ማስለቀስ ምናምን አይደለም አባትነት። ገባ? አሁን በእናትህ አብረሽ እኮ ነው ያለሽ አይደል? ስጠኝ መፍቻው ሰሚኛልሽ። አብረሽ እኮ ነው ከሷ ጋር ያለሽ። በቃ ምንም መስማት ነገር አለ። ለማንኛውም ዋናው ነገር ምንድነው? እኔ አብርሃም ሳይመጣ አንቺ ልጁን ከዚህ ቤት ልትወጪ አልፈቅድልሽም። ወይኔ ጉዴ! አንተ እዚህ ጋር ድብድብ ነው የምትፈልገው? ምንድነው የምንጣለው? እንጣላ ነው የምትፈልገው? እሺ ሩታ፣ እኔ አከብርሻለሁ። በጣም ነው የማከብርሽ። በጣም ስታከብረኝ እኮ አየሁህ።
አየሁ። በጣም ነው የማከብርሽ። ይቅርብኝ፣ ክብሩም ይቅርብኝ። ምንድን ነው የሚባለው? ጽድቁ ቀርቶብኝ ክብሩ ቀርቶብኝ በሰላም እንዴት በፈቀድክልኝ። መብቻ ውስጠኝ ማረበሻችሁ ትሰሚኛለሽ አይደለም? እንኳን ሁለታችሁ ምላስ እኔ አንዳችሁን በቅጡ አልችልሽም። ገባሽ አይደለ? በምላስ እኔ እዚህ ጋር ማድረግ የምችለው ዝምተኛው ልጅ አንተ ትበልጠኛለህ። በነገር ላይ መምህሬ ነህ። በተንኮልም በምንም እንደው አትሳካለም እንጂ። እሺ ለማንኛውም የፈለግሽውን ነገር በይ። አብርሃም ሲመጣ ከአብርሃም ጋር ተወያይተሽ ልጁን ይዘሽ ትሄጃለሽ። አንተ ክርክር አይደግምም። ጭቅጭቅ ያክላው ሊመጣ ነው። ይምጣ። ምን እንደሚያወራ ያለው ሊመጣ ነው አይደለ? ይምጣ ነው። ምን አፍ አለው? ምንስ እንደሚናገር ምንስ አንደበት እንዳለው በደንብ እናያለን። አንተ ግን ውጣልኝ። ችግር የለም። እኔ ብቻውን ስጠኝ። አንቺ ልዩን ብቻ ይዘሽ አትውጪ። እኔ እወጣለሁ። ችግር የለም። እኔ መክፈት እችላለሁ። አንዴ ራሴ እከፍታለሁ። አሁን ውጣልኝ። ምንም ጭቅጭቅ ኮተቱን ያዝ። ኮተቱን ይዘህ ውጣልኝ። ውጣ። እሺ